ወደ ተሰሎንቄ ሰዎች ምዕራፍ 5 ቁጥር 1 ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና፣ እኛ ግን ከቀን ስለሆንን የእምነትና የፍቅር ጥሩር የመዳንም ተስፋ እንደ ራስ ቁር እንልበስ፣ በመጠንም እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳን ለማግኘት ነው እንጂ። የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። ስለዚህ እናንተም ደግሞ እንደምታደርጉ እርስ በራሳችሁ ተመካከሩ፣ አንዱም ሌላውን ያጽናው። ታዲያ እኛ ዛሬ ምን እየሰራን ነው? እርስ በራሳችን እየተጽናናን ነው ወይስ እየተነቃቀፍን? ይህ አነጋጋሪ ፕሮግራም ነው። ለምን እግዚአብሔር በነቢያትም በቅዱሳንም በሐዋርያትም ዘንድ ተስማሙ ነው እንጂ ተነቃቀፉ የሚል መልእክት አላስቀመጠም። ለምን አጣነው? እንዴት እናገኘዋለን የሚለው አሳሳቢ ቢሆንም እንደሚከተለው እናየዋለን። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚታዘዟችሁን የሚገስጿችሁንም ታውቁ ዘንድ ስለ ራሳችሁ በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በራሳችሁ በሰላም ኑሩ። ወንድሞች ሆይ እንመክራችኋለን፣ ያለ ሥርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። አያችሁ፣ ሰውን ሁሉ ታገሱ፣ ለደካሞችም ትጉላቸው ይላል። እኛ ድክመታቸው ላይ ምን ጨምረናል? ጭራሽ በሌላ መልኩ ከቤት ወጥተው ጫካ ለአውሬና ለተኩላ እንዲጋለጡ ያደረግናቸው ብዙዎች ናቸው። ግን ለድካማቸው ትጉላቸው፣ ሰውን ሁሉ ታገሱ ይላል። አድርገነዋል ወይ? ጥያቄ ምልክት። ማንም ለሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በራሳችሁ ለሁሉም መልካም ለማድረግ ትጉ። አያችሁ፣ ይህን አድርገናል? አሁንም በጥያቄ ምልክት ውስጥ። ወደፊትስ? ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ። ምን እየጸለይን ነው? እያማን እየተጣላን ነው ወይስ? ጸሎት ቤት የምንመጣው ለምንድን ነው? ቤታችን ጸሎት ቤት አለን? እንዴት ነው ነገሩ? ሳታቋርጡ ጸልዩ ይላል። በዓመት ስንቴ ጸልየናል? ያልጸለይንስ ጸሎት ምን እንደሆነ ያልገባን ሰዎች የት ነው ያለነው? ያስቃል። ትእዛዙና እኛ አንዘምድም መቼም። ምክንያቱም ትጉና ጸልዩ ተብለን ተግተን ተኝተናል። በሁሉም አመስግኑ፣ ይህ የእግዚአብሔር ፍቃዱ በክርስቶስ ኢየሱስ ወደ እናንተ ነውና። እውነት ነው። እኛ ግን አላገኘንም። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ። እዚህ ላይ እናስምር።
መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ። ምን እያደረግን ነው? ገና ሲናገሩ አይደል እንዴ? ምን ማን ነው? ምንድነው? ያ እንዴ አይደለም ባልነው ቃል የምንዋረድ። አንዱ ደብር የተባለውን አንዱ ይኮንናል፣ እዛው እሱ ደብር ደግሞ ራሱ ይለዋል። ምን አይነት በቃቃ ውስጥ ነው የገባነው? ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠብቁ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁንም፣ ነፍሳችሁንም፣ ስጋችሁንም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠብቁ። ምን እያደረግን ነው? ፈጽመን እየጠበቅን ነው። የጠራችሁ እርሱ የታመነ ነው፣ እርሱም ያደርገዋል። እንደገና የጠራችሁ እርሱ የታመነ ነው፣ እርሱም ደግሞ ያደርገዋል። በእርግጠኝነት ነው የተናገሩን፣ እኛ ግን በእርግጠኝነት አልተቀበልንም። ለምን? ወንድሞች ሆይ ስለኛ ጸልዩ። ወንድሞች ሆይ ከሁሉ ጋራ በተቀደሰ አሳሳም ሰላምታ ተለዋወጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታችን አምላችኋለሁ። የጌታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ለዘላለሙ አሜን። የት ነው ያለነው? ምንድነው የምንመኘው? በጸሎት አልተጋንም። የጸለዩትን ውጤት ሲያመጡ ነቀፋ ውስጥ ነው ያለን። ምን እየሰራን ነው? እስቲ እንወያይበት በዚህ ላይ። አሁን ሳይሆን ይህንን ድምጽ የሰማ ስለዚህ ምዕራፍ ገብቶ ደግሞ ያንብብና ሌሎች ያንብብ ምን እንደሚል። ለዛሬው እዚህ ላይ ይበቃኛል። አመሰግናለሁ። እግዚአብሔር ይስጥልን፣ ቃልዎት ያሰማልን።